ፒቱታሪ ግላንድ ዲስኦርደርስ ኦር ማስተር ግላንድ የሚባለው ስለ ፒቱታሪ ግላንድ ዲስኦርደርስ ነው የምናየው ማለት ነው። ከዚህ በፊት እንደምታውቁት ስለ ኢንዶክሪን ሲስተም ዲስኦርደርስ እያየን ነው። ስለዚህ ግላንድስ ጋር እጢዎች ጋር ሆርሞንስ ጋር ተያይዞ ሀፕን የሚያደርጉ ዲዚዞችን እያየን ነበር። ዛሬ ደግሞ ወደ ዋናው ፒቱታሪ ግላንድ ኦር ማስተር ግላንድ ስለሚባለው እሱ የሚያመነጫቸውን ሆርሞኖች እና የነዚህ መዛባት የሚያመጣቸውን በጣም ኮመን የሆኑ በሽታዎች የሚታወቁ በሽታዎችን በዝርዝር እናያለን ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮአችን እንሄዳለን። ፒቱታሪ ግላንድን እንግዲህ ቀለል አድርገን ለመጀመሪያ ያክል የሚያመነጫቸውን ሆርሞኖች ጀስት ሃይላይታቸውን አይተን እናልፋለን ማለት ነው። እንግዲህ ፒቱታሪ ያው ማስተር ግላንድ የተባለበት ዋናው ምክንያት በቀጥታም ሆነ በተዘዋዋሪ ሰውነታችን ላይ ያሉትን ግላንድስ በሙሉ ኮንትሮል የሚያደርግ ብሬን ውስጥ የሚገኝ ፓርት ኦፍ ብሬን ነው። እንግዲህ ፒቱታሪ ማለት ነው ሃይፖታላመስ ጋር ነው ኮኔክትድ ነው የሚገኘው። ሃይፖታላመስ የነርቨስ ሲስተም ነው፣ ፕላስ ደግሞ ኢንዶክሪን ሲስተምንም ኮንትሮል የሚያደርግ እሱ ነው አይደል። ከላይ ሃይፖታላመስ አለ ኦልዌይስ፣ ዘን ከሃይፖታላመስ ጋር የሚጠበቅበት ፓርት አለው እዚህ ጋር ዜር ኢዝ ስቶክ ኮኔክቲንግ ስቶክ ይባላል። ፖርታል ሲስተሞች አሉ ማለት ነው። ፒቱታሪን ኦርደር የሚያደርገው ማን ነው? ሃይፖታላመስ ነው ማለት ነው። አንቲሪር ፒቱታሪ የሚባላል ሁለት ፓርት ነው ያለውና ፖስቲሪር ፒቱታሪ እንደምታዩት እዚህ ጋር ወደ ሁለት የተከፈለ ነገር አለው አይደል? አንቲሪር እና ፖስቲሪር ፒቱታሪ እናረጋለን። አንቲሪር ፒቱታሪ ወደ 6 አካባቢ ሆርሞኖችን ሰክሬት ያደርጋል። ሁለተኛው ደግሞ ፖስቲሪር ደግሞ 2 ሆርሞኖችን ማለት ነው። ፖስቲሪር ፒቱታሪን ስናይ በዋነኝነት ኦክሲቶሲን የምትባለውን ኦክሲቶሲን ያ ማለት እናየዋለን ፋንክሽኑን ዲቴይሉን፣ እንዲሁም ደግሞ አንቲዱሪቲክ ሆርሞን ኦር ቫዞፕሬሲን የሚባሉትን ሁለቱን ያመርታል ማለት ነው። አንቲሪር ፓርቱ ደግሞ ወደ 6 አካባቢ ግሮዝ ሆርሞን፣ አዲኖኮርቲኮትሮፒክ ሆርሞን፣ ታይሮይድ ስቲሙሌቲንግ ሆርሞን፣ ፎሊኩላር ስቲሙሌቲንግ ሆርሞን እና ሊዩትናይዚንግ ሆርሞን ኤንድ ፕሮላክቲን የሚባሉትን ምን ያደርጋል? ሰክሬት ያደርጋል ማለት ነው። እነዚህ በዋነኝነት 6ቱ ከአንቴሪየር ፒቱታሪ የሚመረቱ ሆርሞንስ ናቸው ማለት ነው። ፋንክሽናቸውን ቀለል አድርገን በቴብል ሰመሪ እናያለን እዚህ ጋር ማለት ነው። አንቴሪየር ፒቱታሪ በምናይበት ሰዓት የመጀመሪያው ዘ ፕሮዳክሽን ሎው ይባላል። ራሱ ሆርሞኖችን ያመርታል ማለት ነው አንቴሪየር ፒቱታሪ። ዘ ፓርት ኦፍ ዘ ግላንድ አክቹዋሊ ማኒፋክቸርስ ኢትስ ኦን ሆርሞንስ ኤንድ ኢት ኮንትሮል ኦር ኮማንድ ግሮዝን ኮንትሮል ያደርጋል፣ ሜታቦሊዝምን እና ሪፕሮዳክሽንን ማለት ነው። ሪፕሮዳክሽን እነዚህን በሙሉ ኮንትሮል ያደርጋል። እስኪ ዋና ዋናዎቹን የመጀመሪያው ግሮዝ ሆርሞን ነው። አንቴሪየር ፒቱታሪ ላይ የሚመረተው ግሮዝ ሆርሞን ሰውነትን እድገት የሚቆጣጠር ማለት ነው። ያ ማለት አጥንቶቻችን ላይ መስል ላይ እና ሊቨር የምታመነጫቸው ነገሮች ኮንትሮል የሚያደርግ ማለት ነው። ፊዚካል ግሮዝ እና ሜታቦሊዝምን ኮንትሮል ያደርጋል። ያ ማለት ሰውነታችን፣ አጥንቶቻችን፣ አጠቃላይ ሰውነታችን እድገቱን የሚቆጣጠር ማለት ነው። ግሮዝ ሆርሞን አንዱ የአንቴሪየር ፒቱታሪ ሆርሞን ነው። የዚህ መብዛት እንግዲህ በጣም ሰው እንዲያድግ ያደርጋል። የዚህ ማነስ ደግሞ እንዲያጠር ያደርጋል አይደል? አብኖርማሊቲውን እናየዋለን ቀጣይ ስላይዶች ላይ። ሁለተኛው ታይሮይድ ስቲሙሌቲንግ ሆርሞን። ታይሮይድ ስቲሙሌቲንግ ሆርሞን ቃሉ ራሱ ይናገራል። ማን ላይ ነው ሄዶ አክት የሚያደርገው? ታይሮይድ ግላንድ ነው ታርጌት ኦርጋኑ ታይሮይድ ግላንድ። ስለዚህ ታይሮይድ ግላንድ ምን እንዲያመርት? ታይሮይድ ሆርሞንስ በባለፈ እንዳየ ነው ታይሮክሲን፣ ታይሮትሮፒን እንደዚህ አይነት ሆርሞኖች እንዲያመርት ማለት ነው። ስለዚህ ታይሮይድ ስቲሙሌቲንግ ሆርሞን ሁለተኛው ነው። ከዛ አዲኖኮርቲኮትሮፊክ ሆርሞን የሚባሉ አሉ። ኤሲቲኤች ይህ ቬሪ ኢምፖርታንት ነው። አክት የሚያደርጉ ከየት ነው? አድሬናል ግላንዶች ጋር ማለት ነው። ከኩላሊት ላይ ጫፍ ላይ የሚገኙት ትናንሽ እጢዎች አሉ አይደል? እነዚህ አድሬናል ግራንድስ ኦር ሱፕራሬናል ግራንድስ የሚባሉት ጋር ነው አክት የሚያደርገው። ዘንቱ ኮንትሮል ኮርቲሶል ማለት ነው። ስትረስ ሆርሞን የሚባለው ኮርቲሶል ቱ ሄልፕ ዘ ቦዲ ኢን ዘ ስትረስ ማለት ነው። ሰውነታችን በጣም ስትረስድ በሚሆንበት ጊዜ ይሄን ስትረስ ሆርሞን የሚባለውን ኮንትሮል የሚያደርግ ነው ኤሲቲኤች የሚባለው። አድሪናል ግላንድ ነው ታርጌት ኦርጋኖቹ ማለት ነው። እነዚህንም መያዝ አለባችሁ። ሌላ ሪፕሮዳክቲቭ ሲስተም ላይ አክት የሚያደርግ ፎሊኩል ስቲሙሌቲንግ ሆርሞን ይባላል። ኤፍኤስኤች ፎሊክል ማለት እንቁላል ነው አይደል? ኤግ ማለት ነው። ስለዚህ ኦቫሪ ላይ የማህፀን ፓርት እንግዲህ ኦቫሪ እንቁልጤ ላይ ሄዶ ወይም ደግሞ ወንዶች ላይ ደግሞ ቴስቲስ ላይ አክት ያደርጋል። ስለዚህ ሪፕሮዳክሽን ላይ ነው። ሴቶች ላይ እንቁላል እንድታድግ ኤግ ዲቨሎፕመንት ነው። በወንዶች ደግሞ ስፐርም ፕሮዳክሽንን ምን ያደርጋሉ? ኮንትሮል ያደርጋሉ ማለት ነው። ዘን ሊዩትናይዚንግ ሆርሞን አለች። ኒውትላይዚንግ ሆርሞን ሂም ዘ ሴም ቲንግ ሪፕሮዳክቲቭ ላይ ነው የሚያሰራው ኦቫሪ ላይ እና ቴስቲስ ላይ።
which means ovulation እንቁላል ከእንቁልጤ አድጋ እንድትወጣ የሚያረጋት ማለት ነው። ዘን በወንዶች ደግሞ ቴስቴስትሮን ሆርሞን እንዲመረት ያረጋል። ሉቲናይዚንግ ሆርሞን የሚባለው ማለት ነው። እነኚህ ሌሎቹ እንደዚሁ አንቴሪየር ፒቱታሪ የሚያመርተው ሆርሞን ነው። ላስትሊ ፕሮላክቲን አለ። ፕሮላክቲን ላክቴቲንግ አይደል ማጥባት ጡት ጋር ተገናኝቶ ማማሪ ግላንድስ which means ብረስት ሚልክ ፕሮዳክሽን ኮንትሮል የሚያደርግ ማለት ነው። አፍተር ቻይልድ በልድ እናቶች ሲወልዱ ጡታቸው ወተት እንዲያመርት የሚያደርግ ሆርሞን ነው ፕሮላክቲን የሚባለው ማለት ነው። እነኚህ እንግዲህ በዋነኝነት አንቴሪየር ፒቱታሪ የሚባሉት እነዚህ ናቸው። ከነዚህ መጠን ጋር ተገናኝቶ ችግር ሲፈጠር ነው እንግዲህ ይሄ ፒቱታሪ ችግር አለ ብለን የምናስበው። እነዚህ አንቴሪየሮች ብዙ ስለሆኑ አብዛኞቹን እነዚህን እናያለን ማለት ነው። ፖስቴሪየር ላይ ደግሞ ሁለት ናቸው እንዳየ ነው። the posterior pituitary which is called storage lobe ይባላል። በዛውም ልዩነታቸውን ያዟቸው። የመጀመሪያው ፕሮዲውስ ያደርጋል ሆርሞኖችን ሶ ፕሮዳክሽን ሎብ እንለዋለን። ፖስቴሪየር ፒቱታሪ ግን ስቶሬጅ ብቻ ነው አያመነጭም። ምንድነው የሚያደርገው? unlike the anterior lobe the posterior lobe does not make hormones። ታዲያ ከየት ነው የሚያመጣቸው ካላችሁ instead it stores and releases two hormones produced by hypothalamus ማለት ነው። እንግዲህ ከታች ምን አለ ብለናል እዚህ ጋር ፖስቴሪየር እና አንቴሪየር ፒቱታሪ ካለ ወደ ላይ ሄዶ ከላይ ከማን ጋር የተጣበቀ ነው? ከሃይፖታላመስ። ስለዚህ ሃይፖታላመስ የሚያመርታቸውን ሆርሞኖች ስቶር ማድረግ ነው ፖስቴሪየር ፒቱታሪ ስራው ማለት ነው። ሶ ስቶር ያደርጋል ዘንድ መውጣት ሲያስፈልግ ያስወጣል ማለት ነው። ስለዚህ ስቶሬጅ ሎብ ነው። ሃይፖታላመስ ሰክሬት የሚያደርጋቸውን ሆርሞንስ ነው ስቶር አድርጎ የሚይዝልን ማለት ነው ይሄኛው። ሶ ሁለት ናቸው እንግዲህ። የመጀመሪያው አንቲዲዩሬቲክ ሆርሞን ነው። አንቲዳዩሬቲክ አንቲዳዩሬሲስ አይደለም። ታርጌት ኦርጋኑ ኪድኒ ነው፣ ኩላሊት ላይ ነው አክት የሚያደርገው። ኮንትሮል የሚያደርገውም ዋተር ባላንስን ነው፣ የሽንትን መጠን ምናምን ነው ኮንትሮል የሚያደርግ ማለት ነው። ሶ ኢት ቴልስ ዩር ኪድኒ ሃው ማች ዋተር ቱ ኪፕ ሪሊዝ ኢን ዘ ዩሪን። ሶ ሃይ ሌቨል ሊድ ቱ ዋተር ሪቴንሽን። ስለዚህ አንቲዲዩሬቲክ ሆርሞን ሲባል ፈሳሽ ከሰውነታችን በኩላሊት መልኩ አድርጎ ብዙ እንዳይወጣ ኮንትሮል ማድረግ ማለት ነው። ኮንትሮል ማድረግ ስለዚህ ሃይ ሲሆን ሃይ የሆነ ዋተር ሪቴንሽን ይኖራል ሰውነታችን ላይ፣ ብዙ የሆነ ውሃ ወደ ሰውነታችን እንዲመለስ ሽንት እንዳይወጣ ያደርጋል እንደማለት ነው ሲምፕሊ። ሎው ሲሆን ደግሞ ፍሪኩዌንት ዩሪኔሽን፣ የዚህ ማነስ ደግሞ ሰውነታችን ያለው ፈሳሽ ጀስት ዝም ብሎ በቃ እንደ ቧንቧ እንዲወጣ ይደረጋል ማለት ነው በሽንትና እናየዋለን ዲስኦርደሩን። ሶ አንቲዲዩሬቲክ ሆርሞን ኤዲኤች ኦር ቫሶፕሬሲን ይባላል። ይሄ ከፖስቴሪየር ፒቱታሪ የሚመረት ነው። ይሄን የሚያዙት ሌላ ኦክሲቶሲን ነች። ኦክሲቶሲን የት ነው የምታስታውሱት? የምጥ መርፌ የሚባለው አይደል? የምጥ መድኃኒት ኦክሲቶሲን ይባላል። ኮንትራክት የሚያደርግ ታርጌት ኦርጋኖቹ ዩትረስ ኤንድ ብረስት ናቸው። ማህፀንና ጡት አካባቢ ነው አክት የሚያደርገው። ሶ ኦፍን ኮልድ ቦንዲንግ ሆርሞን ይባላል። ሶ ኢት ትራይገርስ ሌበር ኮንትራክሽንስ ኤንድ ሚልክ ሌት ዳውን፣ ወተት ጡት እንዲወጣ ያደርጋል ዱሪንግ ብረስት ፊዲንግ። ኤ ሮል ኢን ሶሻል ቦንዲንግ ኤንድ ትረስት ይላል። ይሄ ሳይኮሎጂ ላይ ራሱ ከእናትና የልጅ ፍቅር ማህበራዊ ፍቅር ላይ ራሱ አክት ያደርጋል ማለት ነው። ሶ ኦክሲቶሲን የሚባለውም እንደዚሁ ሃይፖታላመስ ላይ ይመረታል። ፖስቴሪየር ፒቱታሪ ላይ ስቶር ይደረጋል፣ ሲያስፈልግ ሪሊዝ ይደረጋል ማለት ነው። ሶ እንግዲህ ማስተር ግላንድ ሲባል እነዚህን ሁሉ በሙሉ ስለሚሰራ ነው። ሶ አንቴሪየርና ፖስቴሪየሩ በዚህ መልኩ ካየን ሶ ኦልሬዲ ፋንክሽኑን አሁን ባየነው መሰረት ነው። ፋንክሽኑ አይደል ምንድነው? ግሮዝ ያሳድጋል፣ ብለድ ፕሬሸር ኮንትሮል ያደርጋል። ምክንያቱም ቫሶፕሬሲን አይደል አንቲዲዩሬቲክ ሆርሞን በራሱ ብለድ ፕሬሸር እንዲኮንትሮል ያደርጋል። ዩትራይን ኮንትራክሽን ዱሪንግ ቻይልድ በርዝ። አሁን እንዳልኳችሁ ስፔሻሊ ኦክሲቶሲን አሁን በመርፌ አርቲፊሻል ኦክሲቶሲን ራሱ በመርፌ ሊሰጥ ይችላል ምጥ እንዲፋጠን ማለት ነው። ለጡት ፕሮዳክሽን፣ ሴክስ ኦርጋን ፋንክሽንስ ጀስት አሁን እንዳየናቸው ሉቲናይዚንግ ሆርሞን፣ ፎሊኩላር ስቲሙሌቲንግ ሆርሞን እነዚህ በሙሉ የሴክሹዋል ኦርጋኖቻችን እንዲሰሩ የሚያግዙ ናቸው። ታይሮይድ ግላንድን ፋንክሽን ኮንትሮል ያደርጋል። ፒቱታሪ እንግዲህ ዋተር ኤንድ ኦስሞላሪቲ ሬጉሌሽን ኢን ዘ ቦዲ፣ ቴምፕሬቸር ሬጉሌሽን ያው ሚኒመም እንግዲህ በተወሰኑትን ስናይ ሌሎች መዘርዘር እንችላለን። ቅድም ባየነው መሰረት እነኚህ ዋና ዋና የፒቱታሪ ግላንድ ፋንክሽንስ ናቸው ማለት ነው። ሶ ዲስኦርደሩን እኔ እስኪ በሽታዎችን እናያቸው የተወሰኑትን። ሶ ዲስኦርደርስ ኦፍ ፒቱታሪ ግላንድ ፒቱታሪ አዲኖማስ የሚባላል። ሞስት ኮመን ኮዝ ይሄ ነው። ዩዥዋሊ ነን ካንሰርስ። አዲኖ ማለት እብጠት ማለት ነው። ይሄ የጭንቅላት እብጠት፣ የጭንቅላት እጢ ያለበት ምናምን ሲባል ሰምታችኋል አይደል? ካንሰር ያልሆነ እጢ ማለት ነው፣ ዝም ብሎ እብጠት ነገር እና የዚህ የማስተር ግላንድ የፒቱታሪ በሽታዎች አብዛኛዎቹ ሞስት ኮመን ኮዙ ይሄ ፒቱታሪ አዲኖማ ይባላል፣ እብጠት ጋር ማለት ነው። ሶ ፒቱታሪ ዲስኦርደርስ ኦፍን ኢንቮልቭ ሰቨራል ሆርሞን ኢምባላንስስ አት ዋንስ ኮዝድ ባይ ጀነራል ሃይፖፒቱታሪዝም ኦር ሃይፐርፒቱታሪዝም። ሶ በሁለቱ ባንድ ነው፣ ወይ ሲበዛ ወይ ሲያንስ ነው አይደለ? ሶ ፕሮብለምስ ኢንቮልቪንግ ኦል ዘ ፒቱታሪ ሆርሞንስ አት ዋንስ አር ሬር። ያው ሁሉም ሆርሞኖች ባንዴ
የመዛባት እድላቸው በጣም ሎው ነው። የተወሰኑት ቦታ ብቻ ላይ ነው ምልክት የሚያሳየው ማለት ነው። ሶ እንግዲህ ፎር ሲምፕል አንደርስታንዲንግ አንደኛ ምንድነው ኢንሳፊሽንት ሆርሞን አክቲቪቲ እና ኤክሰስ ሆርሞን አክቲቪቲ ሲኖር ነው እንግዲህ በሽታዎች ሀፕን የሚያደርጉት ማለት ነው። በሁለቱ ነው፣ ወይ ሲበዛ ወይ ሲያንስ ነው። ሪስክ ፋክተሮች ምን ሊሆኑ ይችላሉ? የፒቱታሪ ጋር ተያይዘው የሚመጡ በሽታዎች አንደኛ ሞስት ኮመን የተባለው ምን ብያችኋለሁ? ቲዩመር ነው። ፒቱታሪ አዲኖማ ሞስት ኮመን ኮዝ ዩዥዋሊ ነን ካንሰረስ፣ ያን ያክል ካንሰር አይደለም ወይም ደግሞ ወደ ካንሰር ሴል የተቀየሰ ሳይሆን ጀስት ቤናይን የሆነ እብጠት ብቻ ሲሆን ማለት ነው። ሌላ በአደጋ ምክንያት ሄድ ትራውማ ኦር ቲቢአይ የሚባለው ትራውማቲክ ብሬን ኢንጁሪ ካን ዳሜጅ ዘ ስቶክ ኮኔክቲንግ ፒቱታሪ ቱ ዘ ብሬን። ስቶክ ቅድም እንዳልኳችሁ ፒቱታሪን ከሃይፖታላመስ የሚያገናኘው እዚህ ጋር ሲጎዳ ሊሆን ይችላል። ምክንያቱም ፒቱታሪ ግላንድ የሚቆጣጠረው ማን ነው? ሃይፖታላመስ ነው አይደለ? ሃይፖታላመስ የሚባለው የብሬን ክፍል ነው። ሶ ሻሃን ሲንድረም ይባላል። ሬር ዳሜጅ ቱ ዘ ግላንድ ኮዝድ ባይ ሲቪየር ብለድ ሎስ ዱሪንግ ቻይልድ በርዝ፣ በብሊዲንግ ምክንያት በሚወለዱበት ጊዜ ሀፕን ሲደረግ ሊጎዳ ይችላል። which is called ሻሃን ሲንድረም ይባላል። ሌላ ጄኔቲክ ፋክተርስ ላይክ መልቲፕል ኢንዶክሪን ኒዮፕሌዥያ ታይፕ 1 ይባላል። ሶ ጄኔቲካሊም እንደ ምክንያት እንደ ሪስክ ፋክተር ሊሆን ይችላል ማለት ነው። እስኪ ሃይፐር ፒቱታሪዝም እንግዲህ ኤክሰስ ሆርሞን ሲኖር ምንድን ነው የሚደረገው? ሆርሞን ኤክሰስ ሃይፐር ፒቱታሪዝም ያ ማለት ኦቨር ፕሮዳክሽን ኦፍ ሆርሞን ሲኖር ማለት ነው አይደል? ለምሳሌ ፕሮላክቲኖሚያ ይባላል። ፕሮላክቲን በጣም ሲበዛ ማለት ነው። ዘ ሞስት ኮመን ፋንክሽኒንግ ቲዩመር የሆነ ያብጥና ሞር ሆርሞኖች ሲያመርት ማለት ነው። ሶ ኢት ፕሮዲውስ ኤክሰስ ፕሮላክቲን ኮዚንግ ኢሬጉላር ፔሪድ፣ ሚልክ ፕሮዳክሽን ኢን ዘ ውመን፣ ኢሬክታይል ዲስፋንክሽን ኤንድ ሎው ሊቢዶ ኢን ሜን ሊያመጣ ይችላል ማለት ነው። ስንፈተ ወሲብ ድረስ ሊያመጣ ይችላል። ይህ ፕሮላክቲን ኦቨር ኤክሰስ ሲመረት ማለት ነው። ሌላ አክሮሜጋሊ ኤንድ ጊጋንቲዝም፣ ይህን ለየብቻቸው እናያለን ቀጣይ ስላይድ ላይ። አክሮሜጋሊ ጊጋንቲዝም ማለት ኮዝድ ባይ ኤክሰስ ግሮዝ ሆርሞን፣ ከፍተኛ የሆነ ግሮዝ ሆርሞን ኮንትሮል ከመደረግ ውጭ ሆኖ ሲመረት ማለት ነው። ስለዚህ ኢን ችልድረን ህፃናት ላይ ይሄ ሲበዛ ምን ይባላል? ኤክስትሪም ሄት። በጣም ረጃጅም ሰዎች አይታችኋል አይደል? ባለፈ በቲቪ ምናምን ሁሉ ስናይ ነበር። በጣም ረጃጅም ሰዎች ምን ይባላሉ? ጊጋንቲዝም። ያ በልጅነታቸው ጀምሮ ኤክሰስ የሆነ ግሮዝ ሆርሞን ሲመረትባቸው የሚመጣ ከቁጥጥር ውጭ ሆነ ወይም ደግሞ ከመጠን በላይ የሆነ ቁመት ማደግ ማለት ነው ጊጋንቲዝም። አንዳንዴ ደግሞ እስከ ወጣትነታቸው ደህና ሆነው ቆይተው መጨረሻ ላይ በ30 ዓመት ምናምን በኋላ ሲመረት ደግሞ ምን ይባላል? አክሮሜጋሊ። አዳልት ላይ ሲሆን ማለት ነው አክሮሜጋሊ። ሶ ያ ደግሞ ቁመታቸው አይደለም የሚረዝመው እንግዲህ ወይ እጃቸው ወይ እግራቸው ወይ እዚህ ፊታቸው አካባቢ ያገጫቸው ምናምን ነው የሚተልቀው ማለት ነው። ድንገት መተለቅ ይጀምራል። እሱ አክሮሜጋሊ ይባላል። ሶ ልዩነቱ ምንድን ነው? ጊጋንቲዝም አክሮሜጋሊ ሲባል ህፃናት ላይ ጀምሮ ሲመረትና ካደጉ በኋላ ሲመረት ማለት ነው። ሌላ ኩሽንግ ሲንድረም የሚባል ወይም ኩሽንግ ዲዚዝ የሚባልም አለ። ይሄም ኦቨር ፕሮዳክሽን ኦፍ አዲኖኮርቲኮትሮፊክ ሆርሞን የሚባለው which signals adrenals to make much ኮርቲሶልን ኮንትሮል የሚያደርገው ኤክሰስ ሆኖ ሲመረት ደግሞ ኩሽንግ ዲዚዝ ይባላል። ሶ ምን ምልክት ያሳያል? ሙን ፌስ የሚባል ከፍተኛ የሆነ ዌይት ጌን አራውንድ ዘ ሚድ ሴክሽን፣ ያ ማለት እጅና እግሩ ላይ ያለ ሳይሆን ሆዱ አካባቢ መወፈር ማለት ነው። ሶ ኳሻኮር ነገር ማለት ነው አይደል? ኩሽንግ ሲንድረም ኤንድ ቲን ስኪን ይኖራል ማለት ነው። ይሄ ኤሲቲኤች ሆርሞኑ ጋር ችግር ሲኖር ነው። ግሮዝ ሆርሞን ጋር ችግር ሲኖር አክሮሜጋሊ ጊጋንቲዝም ሀፕል ሊያደርግ ይችላል። እያንዳንዱ ሆርሞኖች ላይ ብንሄድ ብዙ በሽታዎችን ሊስት ማድረግ እንችላለን ማለት ነው። ዞ ኮመን የሆኑትን ብቻ እናያለን ለዛሬ ግን። ሲያንስስ ምንድን ነው ሊከሰት የሚችለው? ሆርሞን ዴፊሽንሲ ኦር ሃይፖፒቱታሪዝም። ሃይፖፒቱታሪዝም ሲኖር ደግሞ አንደኛ ሴንትራል ዲያቤትስ ኢንሲፒደስ የሚባላል። ዲያቤትስ ኢንሲፒደስ ይህንም እናየዋለን ለብቻው። ኦከርስ ዌን ዘ ግላንድ ፌልስ ቱ ሪሊዝ ኢናፍ ኤዲኤች ሆርሞን አንቲዳዩሬቲክ ሆርሞን መመረት ሲያቆም የሚመጣ ነው። ዚስ ሊድስ ቱ ኤክስትሪም ተርስት ኤንድ ኤክሰሲቭ ዩሪኔሽን ማለት ነው። በቃ ሰውየው ሽንት መሽናት አያቆምም። ኮላሊቱ ፊልተር ያደረገችውን ፈሳሽ መልሳ ሪአብዞርብ ማድረግ አትችልም። በቃ ወደ ውጭ ብቻ ነው የሚወጣው ማለት ነው። እና ያ ኬዝ ነው እንግዲህ ዲያቤትስ ኢንሲፒደስ የሚባል እናየዋለን ለብቻው። ሃይፖኮናዲዝም ይኖራል እንግዲህ እነ ሊዩቲናይዚንግ ሆርሞን እነ ፎሊኩላር ስቲሙሌቲንግ ሆርሞን እነዚህ ሆርሞኖች በጣም ካነሱ ማለት ነው በጣም ካነሱ የሪፕሮዳክቲቭ ኦርጋኖች በትክክል አይሰሩም። ያ ማለት እስከ መካንነት ሊደርሱ ይችላሉ። ሎዝ ኦፍ ቦዲ ሄር፣ ሴክሹዋል ዲስፋንክሽን፣ ስንፈተ ወሲብ ራሱ ሊያጋለጣቸው ይችላል ማለት ነው። መካንነት፣ ስንፈተ ወሲብ፣ ሃይፖፒቱታሪዝም፣ ሃይፖጎናዲዝም ሲኖር ማለት ነው። ዘን ሴንትራል አድሬናል ኢንሳፊሽንሲ ያ ማለት አዲኖኮርቲኮትሮፊክ ሆርሞን ፕሮዳክሽን በጣም ሎው ሲሆን ደግሞ
ሎ ኮርቲሶል ሌቨል ይኖራል። ስትረስ ሆርሞን በጣም ይወርዳል። ድካም ይሰማቸዋል። ብልድ ፕሬሽር በጣም ይወርዳል። እንደዚህ አይነት ችግሮች ሀፕን ሊያደርጉ ይችላሉ ማለት ነው። ኢን ሃይፖፒቱታሪዝም በሚኖርበት ጊዜ ማለት ነው። የተወሰኑትን ዲስኦርደሮች አንድ ባንድ እኔ አንቴሪየር ፒቱታሪ ዲስኦርደርስ የሚሉት ጋር እኔ የተወሰኑትን መጀመሪያ ፕራይሜሪ ኦር ሰከንዳሪ ዲፌክት ሊሆን ይችላል። ከዚህ በፊት ካሉት ምስናይ እንደነበረው ፕራይሜሪ ከተባለ ችግሩ ከማን ጋር ሲሆን ነው? ዘግላንድ ኢትሰልፍ ዘ ዲፌክት ኢን ዘግላንድ ኢትሰልፍ which releases particular hormone that is too much or too low. ፕራይሜሪ ዲፌክት ወይም ፕራይሜሪ ዲዚዝ ሊሆን ይችላል። ሰከንዳሪ ሲሆን ደግሞ ከላይ ከሚያዘው ሲሆን ማለት somewhere outside the gland ሲሆን ደግሞ ሰከንዳሪ፣ ለምሳሌ ከሃይፖታላመስ ጋር ችግር ሲኖር ደግሞ ሰከንዳሪ ጎዝ እንላለን። ሃይፖታላመስ ኤክስትሪምሊ አብኖርማሊ ፒቱታሪን ኦርደር የሚያደርገው ከሆነ ሰከንዳሪ ኮዝ እንለዋለን ማለት ነው። እንግዲህ የምናየው አንዱ ጊጋንቲዝም የሚባለው ነው። ጊጋንቲዝም ምን ብለናል ቅድም? ኦቨር ፕሮዳክሽን ኦፍ ግሮዝ ሆርሞን ማለት ነው። እንግዲህ ሃይፖታላመስ ከላይ ያለ እንዳልኳችሁ ሃይፖታላመስ ኦርደር የሚያደርገው እሱ ነው። ሰክሬትስ ግሮዝ ሆርሞን ሪሊዚንግ ሆርሞን የሚባለውን ያመርታል እሱ GHRH ኤንድ ግሮዝ ሆርሞን ኢንሂቢቲንግ ሆርሞን ሶማቶስታቲን የሚባሉትን ያመርታል። እንግዲህ እነዚህም ባላንስ እያደረገ ያመርታል ማለት ነው። ሃይፖታላመስ ዘንድ ለማን ይሰጣል? አንቴሪየር ፒቱታሪ ኦርደር ያደርገዋል። አንቴሪየር ፒቱታሪ ግሮዝ ሆርሞንን ያመርታል። ያኛው እንዲያመርት ነው ትእዛዝ የሚሰጠው፣ ይሄ ደግሞ ያመርታል ማለት ነው። ስለዚህ ግሮዝ ሆርሞን ሪሊዚንግ ሆርሞን ከተመረተ ይሄ ሞር ግሮዝ ሆርሞን ያመርታል። ሃይፖታላመስ ግሮዝ ሆርሞን ኢንሂቢቲንግ ሆርሞን ወይም ሶማቶስታቲን ካመረተ ደግሞ ግሮዝ ሆርሞንን ይቀንሰዋል ማለት ነው። ኮንትሮል የሚያደርገው ሃይፖታላመስ ነው። ዘንድ አንቴሪየር ፒቱታሪ ጋር ከፍተኛ የሆነ ግሮዝ ሆርሞን ሲመረት ምንድነው የሚደረገው? ሰውነታችን ላይ ዳይሬክት ኢፌክቱን በምናይበት ሰዓት ሜታቦሊክ አንታይ ኢንሱሊን ይኖራል። ሜታቦሊክ አንታይ ኢንሱሊን ማለት ኢንሱሊን ስራው ምንድነው? ግሉኮስን መቀነስ ነው ብለል ሲስተም ላይ አይደለ? ይሄ ደግሞ እንዲጨምር ያደርጋል። ኢፌክቶችን በምናይበት ሰዓት ፋት ሜታቦሊዝም ይጨምራል። ፋት ብሬክዳውን ኤንድ ሪሊዝ ሰውነታችን በጣም እንዲጠቀመውና እንዲያድግ ማለት ነው። ካርቦሃይድሬት ሜታቦሊዝም እንደዚሁ በጣም ሃይ ነው የሚሆነው። ኢንክሪዝድ ብለድ ግሉኮስ ኤንድ አዘር አንታይ ኢንሱሊን ኢንፌክትስ ማለት ነው። ስለዚህ ሰውነታችን ያገኘውን ነገር በሙሉ ተጠቅሞ እድገቱን እንዲያፋጥን ያደርጋል ማለት ነው። አንዱ ግሮዝ ሆርሞን ይሄን ያደርጋል። ዘን ኢንዳይሬክት አክሽንስ ደግሞ ግሮዝን ፕሮሞት ማድረግ ነው። ያ ማለት ሊቨር ኤንድ አዘር ቲሹስ ፕሮዲውስ እንዲያደርጉ ምን ኢንሱሊን ላይክ ግሮዝ ፋክተርስ የሚባሉት ያዟት። ኢንሱሊን ላይክ ግሮዝ ፋክተር IGF የሚባለውን እንዲያመርቱ ያደርጋል እነ ሊቨር ኤንድ አዘር ቲሹስ ማለት ነው። ኢፌክቱ ምንድነው? ስኬለታል ላይ አጥንቱ በጣም እንዲያድግ ያደርጋል። ኢንክሪዝ ካርትሌጅ ፎርሜሽን ኤንድ ስኬለታል ግሮዝ። ካርትሌጅ ሲባል አጥንት እያደገ ሲሄድ ጫፍ ላይ አጥንት አለ፣ እዚህ መሀል ስፔስ ላይ ያለችውን ማለት ነው። እችን ይጨምራል። ዘን አጥንቱ እድገቱ በጣም ይጨምራል ማለት ነው። ኤክስትራ ስኬለታል ከአጥንት ውጭ ያሉትንም እንደዚሁ። ኢንክሪዝድ ፕሮቲን ሲንተሲስ የትኛውም ሴሉ የትኛውም ቲሹ እንዲጠቀመው ማለት ነው። ሴል ግሮዝ ኤንድ ፕሮሊፈሬሽን ማለት ነው። ይሄን በማድረግ ምን ያደርጋል? ከፍተኛ የሆነ ግሮዝ ሆርሞን ሲኖር ባይ ኤኒዌይ የሰውነታችን እድገት በጣም ይጨምራል ማለት ነው። እና ኖርማል ፋንክሽን ምንድነው? እነዚህ ሲጨምሩ ለምሳሌ ኢንሱሊን ላይክ ግሮዝ ፋክተር የሚባሉት ሲጨምሩ ምንድነው? ፌድባክ ይላካል፣ ኔጌቲቭ ፌድባክ። ይሄ ኔጌቲቭ ፌድባክ ምንድነው የሚያደርገው? ወደ ሃይፖታላመስ ሄዶ ግሮዝ ሆርሞን ሪሊዚንግ ሆርሞን እንዲቀንስ እና ግሮዝ ሆርሞን ኢንሂቢቲንግ ሆርሞን እንዲጨምር እንዲመረት ያዛል ማለት ነው። ዘን ኢንሂቢትስ ግሮዝ ሆርሞን ሲንተሲስ። ኖርማል ሜካኒዝሙ ይሄ ነው። ስለዚህ በዚህ ጊዜ እንግዲህ ወይ ሃይፖታላመስ ሪስፖንድ ማድረግ ካልቻለ ሰከንዳሪ ኮዝ እንለዋለን። ፒቱታሪ ደግሞ የሚመጣለትን ትእዛዝ መስማት ካቆም ወይም ደግሞ የሆነ ቲዩመር እብጠት ነገር ከገጠመው ከአቅም በላይ ሲያመርተው ይህን ግሮዝ ሆርሞን የዛ ሰው ሰውነት እጅግ በጣም በከፍተኛ ፍጥነት ያድጋል ማለት ነው። ይሄ በህፃናት ላይ ወይም በልጆች ላይ ሀፕን ሲያደርግ ነው which is called ጊጋንቲዝም ይባላል ማለት ነው። ጊጋንቲዝም ያችሁት ይሄ ነው። ጊጋንቲዝም ማለት እንደምታያችሁ በጣም ረጅሙ ሰዎች እንደምታያችሁ ማለት በቲቪ ምናምን የሆነ ጊዜ እየታዩ ነበር እነዚህ ሰዎች አይደል? እነዚህ ሀፕን ያደረገባቸው ምንድነው? ሙሉ ሰውነታቸው ነው በጣም የረዘመው። ከልጅነታቸው ጀምሮ ነው እንግዲህ የግሮዝ ሆርሞናቸው ከፍተኛ የሆነው። የፒቱታሪ ግላንድ ሰክሬት የሚያደርገው ግሮዝ ሆርሞን ያመጣባቸው ችግር ነው ማለት ነው። እንደ ኮዙ አይነት ትሪት ይደረጋል ወይም ደግሞ ሳፖርቲቭ ኬር ይሰጣቸዋል ማለት ነው። ጊጋንቲዝም ሲባል የእነዚህ ሰዎች ኬዝ ነው ማለት ነው። እንደዚህ ረጅም ሲሆኑ ጊጋንቲዝም በጣም ረጃጅም ሲሆኑ ማለት ነው። እንዴት ዲያግኖስ ይደረጋል ነው እንግዲህ በሲቲ ስካን በኤምአርአይ ኦፍ ሄድ። ያው ዲያግኖስ ሲባል ፒቱታሪ ላይ ያለውን ችግር እንዴት እናውቃለን ለማለት ነው። ዜሮ ዊል ቢ ሃይ ፕሮላክቲን ሌቨል ይኖር ይችላል። ፒቱታሪ ላይ ችግር ሲኖር
ኢንክሪዝድ ግሮዝ ፋክተር ሌቨል፣ ይሄኛውን ከሊቨር ላይ የሚመረተውን የግሮዝ ፋክተር ሌቨል ቼክ በማድረግ የፒቱታሪ ፋንክሽንን ኤብኖርማሊቲ ማወቅ ይቻላል ማለት ነው። እንደምታዩት በጣም ትንሽ አተር የምታከል ግላንድ ፒቱታሪ ግላንድ፣ ነገር ግን ኢፌክቷ በጣም ሰፊ ነው ማለት ነው። ትሪትመንቱ ምንድነው? አንደኛ ቲዩመር ካለ እብጠት ካለ ኦር አዲኖማ ካለ በሰርጀሪ ይወገዳል። ሜዲኬሽኖች አሉ ዛት ዊል ሪዲዩስ ሃው ማች ግሮዝ ሆርሞን ኢዝ ሪሊዝድ፣ ግሮዝ ሆርሞንን ሰፕረስ የሚያደርጉ መድኃኒቶች ይኖራሉ። ሌላ ራዲዬሽን ቴራፒ፣ እንደዚሁ በራዲዬሽን በጨረር ያበጠውን ነገር ሊታከም ይችላል ማለት ነው። ኮምፕሊኬሽኑ ነው የሚለው ያው ላይፍ ስፓናቸው ሬዲዩስድ ነው። ለሌሎች ሰዎች ረጅምና ጤናማ የሆነ ህይወት ላይኖሩ ይችላሉ። ምክንያቱም ኦስቲዮአርትራይተስ ይኖራቸዋል፣ ያው ሰውነታቸው ራሱ ይከብዳቸዋል። ካርዲዮቫስኩላር ዲዚዝ የተጋለጡ ናቸው። ቤናይን ቲዩመር ግሮዝ እብጠት ካለው በጣም ያድጋል። ዲያቤትስ ያጠቃቸዋል። ቫሪንግ ሌቨል ኦፍ ኦቤሲቲ፣ ስሊፕ አፒኒያ፣ የእንቅልፍ ችግር ዲስተርባንስ ይገጥማቸዋል ማለት ነው። እና አንዳንድ የእብጠት ካለ ፒቱታሪ አካባቢ ቲዩመር ኢን ዘ ፒቱታሪ ካን ኮዝ ክሮኒክ ሄዴክ፣ የራስ ምታት ነገር፣ የእይታ ጋር ችግር፣ ቪዥዋል ኢምፔርመንት ዲዩ ቱ ዘ ፕሮክሲሚቲ ኦፍ ዘ ግላንድ ቱ ኦፕቲክ ኪያዝማ፣ ማለት ኦፕቲክ ነርቭ የሚያልፍበት አካባቢ የኦፕቲክ ነርቭ የሚያልፍበት አካባቢ ነው ያለችው ይህች ቲዩመር እና ያያበጠ ሲሄድ የዚህን የኦፕቲክ ነርቭ የሚያልፍበትን ኦፕቲክ ኪያዝማን ፕረስ ስለሚያደርገው የእይታ ችግር ራሱ ሊገጥማቸው ይችላል ማለት ነው። እነዚህ ችግሮች ሊከሰትባቸው ይችላሉ እንደዚህ አይነት ሰዎች። ሁለተኛው የግሮዝ ሆርሞን ኦቨር ፕሮዳክሽን አክሮሜጋሊ የሚባለው ነው። አክሮሜጋሊ ይሄም ዘ ሴም ቲንግ ነው። ኦቨር ፕሮዳክሽን ኦፍ ግሮዝ ሆርሞን ኢን አዳልትሁድ ኤጅ ግሬተር ዛን 17 ይርስ። ይሄ ደግሞ እስከ 17 ዓመታቸው ትክክለኛ የሆነ የሰውነት መጠን አላቸው። ድንገት ከ17 ዓመት በኋላ ግን ከፍተኛ የሆነ ግሮዝ ሆርሞን ቢመረት ሀፕን የሚያደርግ ኬዝ ነው አክሮሜጋሊ የሚባለው። ኮንቲኒድ ቦዲ ግሮዝ ኦፍ ዘ ቦኒ ኮኔክቲቭ ቲሹ ሊድስ ቱ ዲስፕሮፖርሽኔት ኢንላርጅመንት ኦፍ ዘ ቲሹ። ይሄ ደግሞ ሙሉ ሰውነታቸው አይደለም የሚያድገው ማለት ነው። ሬር ኮንዲሽን ዴቨሎፕስ ቢትዊን ኤጅ 30 to 50 ይላል። ያው ካደጉ በኋላ ሀፕን ስለሚያደርግ ነው። ከ30 እስከ 50 ዓመት ባለው ውስጥ ብዙውን ጊዜ ሀፕን ሊያደርግ ይችላል። ግን ከ17 ዓመት በላይ ከሆነ ሀፕን ያደረገው አክሮሜጋሊ ነው የምንለው። እንደምታዩት የሚያድገው ደግሞ ምንድነው ወይ እግሩ ብቻ ያያችሁት፣ ሌላ ሰውነቱ ደህና ሆኖ ወይ እግሩ ብቻ ወይም ደግሞ እጁ ብቻ ነው የሚያድገው ማለት ነው። እጁ ብቻ ስፔሲፊክ ፓርት ኦፍ ዘ ቦዲ ዘን ዲስፕሮፖርሽኔት ኢንላርጅመንት ኦፍ ዘ ቦዲ ይባላል። ይሄ አክሮሜጋሊ ምክንያቱም ያው ኦልሬዲ አጥንቱ እያደገ እየጨረሰ ስለሆነ ነው ባይዘው ወይ ስፔሲፊክ የሆኑ ቦታዎች ላይ ብቻ የሚያድገው። እንደ ህፃኖች ሁሉም ቦታ ላይ ኢፌክት አይኖረውም ማለት ነው። አክሮሜጋሊ እንዴት ሀፕን ያደርጋል ነው አስ ኤ ሪዛልት ኦፍ ቤናይን ፒቱታሪ ቱመር። ቅድም እንዳልነው አብዛኛውን ጊዜ ፒቱታሪ ግላንድ ላይ እብጠት ሲኖር ነው። አፍተር ኢፋይሲያል ክሎዥር አጥንት እድገቱን እየጨረሰ ከሄደ በኋላ ነው ኢፌክት የሚኖሩ ለማለት ነው። ዘ ቦንስ ኦፍ ዘ አርምስ ኤንድ ዘ ሌግስ ዱ ኖት ግሮ ሎንገር። ስለዚህ እንደዚህ የእጅና የእግር አካባቢ ግን ፋይናሊ ጨርሰው ያላደጉ ቦታዎች ላይ ሀፕን ሊያደርግ ይችላል። the excessive of growth hormone results in an overgrowth of soft tissue bones in the hand, feet, face ማለት ነው። ብዙውን ጊዜ አክሮሜጋሊ ምንድነው እጃቸው እግራቸውና ፊታቸው ላይ ነው የሚታየው፣ ፊት ላይ ማለት ነው። ዘን ሰብኩታኒስ ቲሹ ላይም እድገት ይኖራል። increases causing a fleshy appearance ይኖራል ማለት ነው። internal organs and glands enlarge and impaired function። አንዳንዴ የውስጥ እቃዎች ላይ ራሱ ከፍተኛ እድገት ሊመጣና ችግር ሊገጥመው ይችላል ማለት ነው። ክሊኒካል ኮምፕሊኬሽኑ በምናይበት ሰዓት የመጀመሪያው ምልክት እንግዲህ የሚታይ ምንድነው፣ አንድ ሰው ካደገ በኋላ የግሮዝ ሆርሞን ችግር ወይም እየጨመረበት እንደሆነ የሚያውቅ መጀመሪያ ምንድነው የሚጠበው ቀለበት እና ጫማ ሊጠበው ይችላል። ጣቱ ላይ ቀለበቱ አልገባ ሊል ይችላል። ጫማዎቹ ድንገት በጣም ሊጠቡት ይችላሉ፣ ሁሉም ማለት ነው። እንደዚህ አይነት ችግር ይኖራል። ሌላ አፍንጫው፣ አገጩ፣ የአይን ቅንድቡ ላይ ያለው አጥንት፣ እጁ፣ እግሩ ያድጋሉ። ኢንላርጅድ ኤንድ ዲፎርምድ። ስፒች ዲፊካልቲስ ሊገጥመው ይችላል፣ የመናገር መኮላተፍ ነገር። ቮይስ ዲፕንስ፣ ድምፁ በጣም ዲፕ የሆነ የጎረነነ ነገር ቢኮዝ ኦፍ ሃይፐርትሮፊ ኦፍ ቮካል ኮርድስ፣ እዚህ ላሪንክስ ትራክ አካባቢ ያሉት ስለሚያድጉ ማለት ነው ቮካል ኮርድስ። ስሊፕ አፒኒያ፣ እንቅልፍ ሊረበሽ ይችላል ቢኮዝ ኦፍ አፐር ኤር ዌይ ናሮዊንግ። ስኪን ቢካምስ ቲክ ሌዘሪ ኤንድ ኦይሊ፣ ቆዳው ራሱ ይቀየራል። ፐሪፈራል ኒውሮፓቲ ኤንድ ፕሮክሲማል መስል ዊክነስ፣ ጡንቻ መድከም ነገር። ቪዥዋል ዲስተርባንስ፣ ቅድም እንዳልነው በተለይ በቲዩመር ከሆነ እይታ ጋም ችግር ሊገጥምበት ይችላል። ራስ መታት ይኖረዋል ቢኮዝ ኦፍ ቲዩመር ኢን ዘ ሄድ ስለሆነ ማለት ነው። ኤንድ ሃይፐርግላይሴሚያ ኬዞች ሀፕን ሊያደርጉበት ይችላሉ ማለት ነው። እንግዲህ ግሮዝ ሆርሞን እየጨመረ ሲመጣ አንድ ሰው ካደገ በኋላ እንደምታያቸው እጅና እግር ላይ ሞስት ኮመንሊ ሀፕን ያደርጋል ማለት ነው አክሮሜጋሊ። ሌላ ምንድን ነው የሚከሰተው? ቅንድቡ፣ እዚህ ጋር ቅንድብ ያለው አይብሮ በጣም ይጨምራል።
አገጩ ራሱ ሳይዙ እየጨመረ ይሄዳል። እነዚህ አይነት ነገሮች የአክሮሜጋሊ ካደገ በኋላ ግሮዝ ሆርሞን ሲጨምር የሚመጡ ነገሮች ናቸው ማለት ነው። አሰስመንት እና ዲያግኖሲሱን ነው የሚያሳየው። ሂስትሪ እና ፊዚካል ኤግዛሚኔሽን፣ ያው በተለይ ፊዚካል ኤግዛሚኔሽን የሚታዩ ነገሮች ይታያሉ። ሌላ ፕላዝማ ኢንሱሊን ላይክ ግሮዝ ፋክተር ቅድም እንዳልነው ሊቨር ላይ እነዚህ ነገሮች ይጨምራሉ። ሴረም ግሎዝ ሆርሞን ቸክ እናደርጋለን ከ4 ናኖግራም ፐር ኤምኤል ሳይዙ ማለት ነው። ብለድ ላይ ያለውን የግሮዝ ሆርሞን መጠን ቸክ ይደረጋል። በሴቶች እንደዚህ መሆን አለበት። ቫሊዩ ከዚህ ጋር 6 አክሮሜጋሊ ከ50 በላይ በጣም ከ50 በላይ በጣም ከፍ ሲል አክሮሜጋሊ ነው ማለት ነው። ግሮዝ ሆርሞንን ደም ላይ ቸክ እናደርጋለን። ዘነ ፒቱታሪ ደግሞ ትታያለች በኤምአርአይ በሲቲ ስካን። የፒቱታሪ ቲዩመር ካለ ብጠት ነገር ካለ ቸክ እናደርጋለን። በዚህ መልኩ እንመረምራለን ማለት ነው። ትሪትመንቱን እንደ ኮዙ ነው እንግዲህ ሰርጀሪ ሊያስፈልገው ይችላል። which is called ሃይፖፊዚክቶሚ ይባላል። ሃይፖፊሲስ ያው የፒቱታሪ ሌላ ስሟ ነው። ሃይፖፊሲስ ያው ከፒቱታሪ ሃይፖታለመስ ዝቅ ስለምትል ሃይፖፊሲስ ትባላለች እና ሃይፖፊሲክቶሚ ይባላል ሲቆረጥ ማለት ነው ቲዩመሩ። ራዲዮ ቴራፒ መድኃኒቶች ልንሰጥ እንችላለን። ሰርጀሪ የማይሆን ኦር የማያስፈልግ ሆኖ ከተገኘ ማለት ነው። መድኃኒቶችም የሆርሞን ፕሮዳክሽን የሚቀንሱ ናቸው። ወይም ኮምቢኔሽን ኦፍ ዛበብ መድኃኒቱንም ሰርጀሪንም ልንጠቀም እንችላለን ማለት ነው። ዘን አሁን ያየናቸው እንግዲህ ኤክሰስ ሲሆን ነው አይደል? ኤክሰስ የሆነ የፒቱታሪ ሴክሬሽን ሲኖር ነው። ስፔሻሊ ግሮዝ ሆርሞን ጋር ተገናኝቶ ሲያንስስ ሃይፖፋንክሽን ኦፍ አንቴሪየር ፒቱታሪ በጣም ሴክሬሽኑ ሲያንስ ደግሞ ዱዋርፊዝም ሀፕን ሊያደርግ ይችላል። ዱዋርፊዝም ምን ማለት ነው? በጣም አጭር መሆን ነው አይደለ? የሜዲካል ኦር ጄኔቲክ ኮንዲሽን ዛት ሪዛልትስ ኢን አዳልት ሄይት ኦፍ 147 ሴንቲሜትር እና እዛ በታች ከሆነ ሰው እንግዲህ አጭር ነው ይባላል። በጣም በብዙ ምክንያቶች ሀፕን ሊያደርግ ይችላል እና በሽታ አይደለም። ኦፍ ኮርስ ይሄ ኢት ኢዝ ኖት ኤ ዲዚዝ። አጭር መሆን በሽታ አይደለም አይደል? ግን የሆነ ሆርሞን የሆነ ችግር ማኒፌስቴሽን ነው ለማለት እንጂ ይሄ አጭር መሆን እንግዲህ በሽታ አይደለም። ኢት ኢዝ ፊዚካል ካራክተሪስቲክስ ነው። ቢኮዝ ኦፍ 300 ከ400 ዲፍረንት ሪዝንስ ተሰበስበው ሀፕን ሊያደርጉት የሚችሉት ፊዚካል ፊቸር እንጂ በሽታ አይደለም ማለት ነው። እንዲሁም አሁን አጫጭር ሰዎችን ስናይ አቨሬጅ ኢንቴሊጀንስ ናቸው። አስተሳሰባቸው ምናምን እንደ ማንኛውም መካከለኛ ሰው ነው። ምንም ችግር የለባቸውም። ኖርማል ላይፍ ነው የሚኖሩት። ኢቨን ዞ ዘይ ፌስ ስፔሲፊክ ፊዚካል ቻሌንጅስ ዲፔንዲንግ ኦን ዘ አንደርላይንግ ኮዝ ማለት ነው። አንዳንድ የአቅም ፊዚካል የአቅሚቲ ችግር ቢገጥማቸው እንጂ ያን ያክል ብዙም ችግር አይኖርባቸውም። እና 2 ታይፕ አላቸው እንግዲህ እነዚህ አጭር ሰዎች ዲስፕሮፖርሽኔት ዱዋርፊዝም እና ፕሮፖርሽኔት የሚባል በሁለት አለ። እነሱን ያቸዋለን። ዲስፕሮፖርሽኔት ሲባል እኩል ያልሆነ ኢት ኢዝ ዘ ሞስት ኮመን ፎርም ነው። ኮመን የሆነው ይሄኛው ነው። ሰም ፓርት ኦፍ ዘ ቦዲ ኢዝ ኦፍ አቨሬጅ ሳይዝ ናቸው ዋይል አዘርስ ሲግኒፊካንትሊ ስሞለር። ለምሳሌ ይህን ሰውዬ እንደምታዩት ሌላው ሰውነቱ ኖርማል ሰው ያለው አይነት ነው የሚመስለው፣ ነገር ግን እጅና እግሩ በጣም አጭር ናቸው ማለት ነው። ዲስፕሮፖርሽኔት ይባላል፣ እኩል ያልሆነ። አኮንድሮፕሌዥያ ይባላል። አኮንድሮፕሌዥያ ሪስፖንሲብል ፎር አባውት 70% ኦፍ ኦል ኬዝስ ማለት ነው። አቨሬጅ ሳይዝ ትራንክ እንደምታዩት ሽንጡ እንደዚህ ከራስ ቅሉ መሀል ያለው ፓርት ደና ነው ማለት ነው። በት ቬሪ ሾርት ሊምፕስ አፐር አርምስ ኤንድ ሌግስ ማለት ነው። ስለዚህ እነዚህ ዲስፕሮፖርሽኔት ዱዋርፊዝም የሚባሉት እጅና እግር ለብቻ ነው አጭር የሚሆኑት፣ ሌላ ሰውነታቸው ፓርት ኖርማል ይመስላል። ሞስት ኮመን ኮዝ ምንድነው? ጄኔቲክ ሙቴሽን ኤረር ነው እንግዲህ FGFR3 ጂን የሚባለው which affects ካርትሌጆች ወደ ቦን ሲቀየሩ የሚመጣ ችግር ነው ማለት ነው። አንዱ ዱዋርፊዝም ታይፕ ይሄ ዲስፕሮፖርሽኔት የሚባለው ነው። ይሄም አንዱ የግሮዝ ሆርሞን ማነስ የሚያመጣው ነው። ሌላ ፕሮፖርሽኔት ዱዋርፊዝም ደግሞ ፉል ፎርም ሙሉ ሰውነቱ እኩል አጭር ሲሆን ማለት ነው። ሙሉ አጭር ሲሆን ደግሞ which is called ፕሮፖርሽኔት የሆነ ዱዋርፊዝም ይባላል። 2 አይነት ነው። አንደኛ ግሮዝ ሆርሞን ዴፊሽንሲ፣ ኖርማሊ የሆነ ግሮዝ ሆርሞን ዴፊሽንሲ ዘን ፒቱታሪ ግላንድ ፌልስ ቱ ፕሮዲውስ ኢናፍ ግሮዝ ሆርሞን መመረት ሳይችል ሲቀር ማለት ነው። አንዳንዴ ኮንጀኒታል ከተወለዱ በኋላ ሊሆን ይችላል። አንዳንዴ ደግሞ ከብሬን ኢንጁሪ፣ ቲዩመር፣ ራዲሽን ከተወለዱ በኋላ በልጅነታቸው ለእንደዚህ ችግሮች ከተጋለጡ እንደዚህ አይነት ችግር ሊመጣ ይችላል። ተርነር ሲንድረም ይባላል። ከሴቶች ጋር ነው እንግዲህ ኦንሊ ፊሜልስ ወይን ኤክስ ክሮሞዞም ኢዝ ሚሲንግ ኦር ፓርሻሊ ሚሲንግ፣ ይህም ጀኔቲካሊ አብኖርማሊቲ ጋር ሀፕን የሚያደርግ ነው ማለት ነው። ዱዋርፊዝም በጣም አጭርነትም እንደዚሁ የግሮዝ ሆርሞን የፒቱታሪ ሊሆን ይችላል ማለት ነው። ፖስቴሪየር ፒቱታሪ እኔ ደግሞ ፖስቴሪየር ፒቱታሪ ምንም እንኳን 2 ሆርሞን ብቻ ቢሆንም ያለው ዲስኦርደሩ ሰፋ ያለ ነው የዚህ ራሱ ማለት ነው። ዲስኦርደርስ ሪሌትድ ቱ አንቲዲዩሬቲክ ሆርሞን ኢምባላንስ በዋነኝነት የዚህ ኢምባላንስ ነው። ADH ኢምባላንስ፣ አርጂኒን ቫዞፕሬሲን ይባላል AVP።
ሌላ ስሙ ያው ቫዞፕሬሲን ፍሉድ ጋር ስለሚገናኝ ነው ኮንትሮል የሚያደርገው ፈሳሽን ስለሆነ ሰውነት ላይ ያለውን ሽንት ኮላሊት ላይ ነው ታርጌት ስራው። ሶ ኢትስ ኢንሳይዝድ ኢን ዘ ሃይፖታላመስ የሚመረተው በማን ነው? በሃይፖታላመስ stored and secreted by the posterior pituitary gland. So a decrease in antidiuretic hormone activity results in diabetes insipidus የሚባላል። diabetes insipidus የሚባል ችግር ያመጣል በጣም ሲያንስ ማለት ነው። ሲበዛስ an increase in antidiuretic hormone is called syndrome of inappropriate antidiuretic hormone እንላቸዋለን። ሲያድ እና diabetes insipidus ስለነዚህ በደንብ እናያለን ከፖስቴሪየር ፒቱታሪ ጋር ተገናኝቶ ማለት ነው። ይሄ ዩሪን ኖርማል ዩሪን ፕሮዳክሽን ምን ይመስላል ብለድ ፊልተር ምናምን ኪድኒ ላይ ያየነው ነው። ያንን ዩሪን ፊልተርን በሽንት መልኩ የሚወጣውን ፈሳሽ በጣም በብዛት የሚወጣውን ፈሳሽ እንዴት ኮንትሮል ማድረግ እንደሚችል የሚያሳይ ማፕ ነው ማለት ነው። ሶ አንቲ ዳዩሬቲክ ሆርሞን ሲባል ዋና ስራው እንዳልኳችሁ ኪድኒ ላይ ፊልተር የምታደርገውን ፈሳሽ ኮንትሮል ማድረግ ነው ስራው ማለት ነው። ኮንትሮል ማድረግ ነው። ይሄ እንግዲህ በፊት ስለ ኔፍሮንስ አይተናል። ፕሮክሲማል ቲቢዩል ላይ ሉፕ ኦፍ ሄንሊ ላይ ዲስታል ቲቢዩል ላይ እያለ ቀስ እያለ ፊልተር እየተደረገ መጨረሻ ኮሌክቲንግ ዳክት ሽንት መጨረሻ ወደ ውጭ ይወጣል። አብዛኛው ደግሞ ይሆናል ሪአብዞርብ ይሆናል ተመልሶ ወደ ብለድ ሲስተም ይገባል ብለን በፊትም ያየ ነው ስለ ኪድኒ ስለ ኔፍሮንስ ስናወራ ማለት ነው። ሶ አንቲ ዳዩሬቲክ ሆርሞን እዚህ ቦታ ላይ አክት ያደርጋል ማለት ነው። እዚህ ቦታ ላይ ዋና ስራውን የሚሰራው እዚህ ቦታ ነው ማለት ነውና በጣም ሲያንስ እንግዲህ ዲያቤትስ ኢንሲፒደስ የሚባል ያመጣል። ያው ዲያቤትስ ሲባል የስኳር በሽታውን አይደለም። እሺ ቃሉን ምን ብለናል ባለፈ ስለ ስኳር ስናወራ? ዲያቤትስ ማለት ፍሎዊንግ ስሩ ብዙ የሆነ ፈሳሽ ከሰውነት መውጣት ብዙ የሆነ ሽንት መውጣት ነው ዲያቤትስ የሚባለው። ዘን ዲያቤትስ ሜሊተስ ያኛው ስኳሩ ምንድነው? ሜሊተስ ጣፋጭ ስዊት ነገር ነው ግሉኮስ ስላለው ማለት ነው። ይሄ ግን ግሉኮስ የለውም ጀስት ዝም ብሎ ውሃ ብቻ መሽናት እንደማለት ነው። ሶ ለዛ ነው ዲያቤትስ ኢንሲፒደስ የተባለ ጀስት ኖርማል ፈሳሽ ቴስት የሌለው ቴስትለስ የሆነ ነገር ላኪንግ ቴስት ያላያችሁት ላኪንግ ቴስት የሆነ ነገር ዝም ብሎ ፈሳሽ ሲወጣ ዲያቤትስ ኢንሲፒደስ ይባላልና ይሄ ስኳሩ አይደለም። እሺ የስኳሩ በሽታ አይደለም። ይሄ የፒቱታሪ ችግር ፖስቴሪየር ፒቱታሪ ችግር ሲመጣ የሚመጣው እንትን ከአንቲዲዩሬቲክ ሆርሞን ሴክሬሽን ማነስ ጋር የሚመጣ ከፍተኛ የሆነ የፈሳሽ ከፍተኛ የሆነ የሽንት ብዛት ማለት ነው ሲምፕሊ። እሺ ዲያቤትስ ኢንሲፒደስ የሚባለው እሱ ነው። ፓሴጅ ኦፍ ኩፔስ ቮሊዩም ኦፍ ዩሪን በጣም ብዙ የሆነ ሽንት ላኪንግ ቴስት ግሉኮስ የሌለው ጀስት ቴስት የሌለው ኢን ኮንትራስት ቱ ስዊት ቴስት ዩሪን ኢን ቲፒካል ኦፍ ዲያቤትስ ሜሊተስ። እሺ ሶ የዲያቤትስ ሜሊተስ እና የዲያቤትስ ኢንሲፒደስ ልዩነቱን በደንብ ማወቅ አለባችሁ። ዲያቤትስ ሜሊተስ ኖርማል ስኳር በሽታ የሚባለው ነው። ብዙ የሆነ ሽንት ይሸናል እዛ ላይም፣ ነገር ግን ግሉኮስ አለው። ያኛው ቴስት የሆነ ስዌት የሆነ ሽንት ነው የሚኖረው። እዚህ ጋር ግን ኖርማል የሆነ ፍሉድ ነው ማለት ነው። ሶ እንግዲህ ካራክተራይዝ የሚደረገው ምንድነው? ዲያቤትስ ኢንሲፒደስ ኢት ኢዝ ካራክተራይዝድ ባይ ዘ ፕሮዳክሽን ኦፍ ላርጅ ቮሊዩም ኦፍ ዳይሊዩት ዩሪን ምንም ኮንሰንትሬትድ ያልሆነ ማለት ነው። በቀን ከ3 ሊትር በላይ ሊሸና ይችላል። እንግዲህ እንደዚህ አይነት በሽታ ያለበት ሰው እና ኮንትራስት ተርስት በጣም ውሃ ይጠማዋል እንዳለ ስለሚወጣ ፈሳሹ። this result in sufficient secretion of antidiuretic hormone result from antidiuretic hormone ችግር ማነስ ጋር የሚመጣ ነው ዲያቤትስ ኢንሲፒደስ የሚባለው ማለት ነው። ሶ ዋና ኮንሰፕቷን ከያዛችኋት ሌላው ነገር ቀላል ነው። ምክንያቱም this ዲያቤትስ ኢንሲፒደስ ምንድነው የተወሰነው ነው እዚህ ጋር usually insidious but can occur with damage to the hypothalamus or the pituitary which is called neurogenic diabetes insipidus ይባላል። ምክንያቱም ይሄ ሆርሞን ሃይፖታላመስ ላይ ነው የሚመረተው። እዛ ጋር ችግር ካለ ዘን ሪሊዝ የሚደረገው በፒቱታሪ ነው። ፒቱታሪ ጋር ችግር ካለ ከላይ ከብሬን ሲሆን ኒውሮጀኒክ ዲያቤቲክ ኢንሲፒደስ እንለዋለን። አንዳንዴ ከላይ ደህና ሆኖ ደግሞ ኮላሊት ላይ ችግር ሲኖር ሜቢ አስ ኤ ሪዛልት ኦፍ ዲፌክት ኢን ሬናል ቲቢዩልስ ዱ ኖት ሪስፖንድ ቱ ዘ ሆርሞን ማለት ነው። አንዳንዴ ኮላሊት ላይ ያለው ሪሴፕተር ሴሎች ለዚህ ሆርሞን ምላሽ ይህን ሆርሞን መቀበል ማስተናገድ ሳይችሉ ሲቀር ደግሞ ኔፍሮጀኒክ ዲያቤትስ ኢንሲፒደስ ይባላል። ኮላሊት ላይ ችግሩ ሲሆን ማለት ነው። ሶ ዲክሪዝድ ፕሮዳክሽን ኦር ሪሊዝ ኦፍ አንቲዲዩሬቲክ ሆርሞን ሪዛልትስ ኢን ማሲቭ ዋተር ሎስ ማሲቭ ዩሪኔሽን ማለት ነው። በቀን 3 ሊትር ከዛ በላይ ሊሸና ይችላል ሰውየው። which leads to hypovolemia ሰውነት ላይ ያለው ፈሳሽ በጣም ያንሳል። የደም መጠን በጣም ይወርዳል። ሃይፖቮሊሚክ ይሆናል። ሰውነቱ ይደርቃል። ዲሃይድሬሽን ዲቨሎፕ ያደርጋል ማለት ነው። ሶ እነኚህ ኬዞች ናቸው ዲያቤትስ ኢንሲፒደስ የሚባሉት ማለት ነው። ሶ የአሁኑን ዲፈረንስ ነው የሚያሳየው። ሴንትራል ኦር ኒውሮሎጂክ ዲያቤቲክ ኢንሲፒደስ ያው ከሃይፖታላመስ ወይም ከማን ጋር ሲሆን ማለት ነው ከፒቱታሪ ጋር ሲሆን፣ ብሬን ቲዩመር እንግዲህ ጭንቅላት እብጠት ጋር፣ ሄድ ኢንጁሪ ሲገጥም፣ ብሬን ሰርጀሪ፣ ሴንትራል ነርቨስ ሲስተም ኢንፌክሽንስ ጋር ተገናኝቶ ሀፕል ሊያደርግ ይችላል። ዘን ከላይ ያለው ደና ከሆነና ኩላሊት ጋር ችግር ከሆነ ደግሞ ኔፍሮጀኒክ ዲያቤቲክ ኢንሲፒደስ እንለዋለን። እንዳልኳችሁ ኪድኒ ላይ ያሉት ኔፍሮን ፓርቶች ሪስፖንድ ማድረግ ሳይችሉ ሲቀሩ አንዳንዴ መድኃኒት ሊቲየም ለሳይኮሎጂካል ፕሮብለምስ የሚሰጡ መድኃኒቶች አሉ።
ሬናል ዳሜጅ፣ ሄሬዲታሪ ሬናል ዲዚዝ በሽታዎች ኩላሊትን ሀፕን ሲያደርጉ ነው። ፕራይመሪ ዳያቤቲስ ኢንሲፒደስ የሚባለው ደግሞ ኤክሰሲቭ ዋተር ኢንቴክ ሲወሰድ ስትራክቸራል ሌሽን ኢን ዘ ትረስ ሴንተር። ለምሳሌ አንዳንድ ሰዎች የጥም መቁረጥ አለ፣ ውሃ ጠጥተህ እንድትረካ የሚያደርገው ፓርት ላይ ሌሽን ሲኖር፣ አንዳንዴ ዝም ብሎ ውሃ መጠጣት ዲስኦርደር ሊኖር ይችላል፣ ሳይኮሎጂካል ዲስኦርደር ሊሆን ይችላል። በእነዚህ ምክንያት ደግሞ ፕራይመሪ ዳያቤቲክ ኢንሲፒደስ ይባላል። ሶ ሲምፕሊ ዳያቤቲክ ኢንሲፒደስ ሲባል ከፍተኛ የሆነ ፈሳሽ መውጣት፣ ከፍተኛ የሆነ ሽንት መውጣት ነው ማለት ነው እንጂ ከስኳር በሽታ አለመሆኑን ማወቅ አለባችሁ። ሶ ዲፈረንት ታይፕስ ኦፍ ሪሴፕተር ፎር ቫዞፕሬሲን ኦኬ ሪሊዝድ ትሩ ዘ ሃይፖፊሲያል ትራክ ኢን ዘ ፒቱታሪ። ሪሴፕተሮችን ለማወቅ ነው። ጀስት ቪ1 ሪሴፕተር አሉ። እነዚህ ኢንዶቴሊያል ሴልስ ሊድስ ቱ ዘ ፕሬዠር ኢፌክት ባይ አክቲቬሽን ኦፍ ካልሽየም ፕላስ ፓዝዌይ ዘንድ ቫዞፕሬሲን 2 ሪሴፕተርስ የሚባላሉ። እነዚህ ደግሞ ዋተር ሪአብዞርብሽን ኮንትሮል የሚያደርጉ ናቸው። አክቲቬቲንግ ሳይክሊክ አዲኖዚንግ ሞኖፎስፌት ኢን ዘ ኪድኒስ ኦፕኒንግ ኦፍ ዘ አኳፖሪየም ሴል ማለት ደግሞ ሪአብዞርብ ፈሳሹን በሽንት እንዳይወጣ እንዲመለስ ኩላሊት ካጣራቸው በኋላ ተመልሶ ወደ ደም ሲስተም እንዲገባ የሚያደርጉት ማለት ነው። ዘን ቪ3 ፋውንድ ኢን ዘ ፒቱታሪ ኢንቮልቭድ ኢን ኤሲቲኤች ሪሊዝ ማለት ነው። ቪ3 ቫዞፕሬሲን ሪሴፕተርስ ኢን ዘ ፒቱታሪ ያሉት ደግሞ አዲኖኮርቲኮትሮፒክ ሆርሞን ሪሊዝን ኮንትሮል የሚያደርጉ ናቸው። እነዚህ ሪሴፕተር ሴሎችን ለማሳየት ነው። ዘ ባላንስ ኖርማሊ አቺቭድ ባይ 3 ሜካኒዝምስ ይላል። አንደኛ አዲኩዌት ቫዞፕሬሽን ሴክሬሽን ሲኖር፣ ቫዞፕሬሲቭ ሪስፖንሲቭ ኪድኒ ሲኖር፣ እንዲሁም ደግሞ ተርስት አፕሪሺዬሽን ኤንድ ድሪንኪንግ የውሃ ኮንትሮል የመጠማትን የመጠጣትን ኮንትሮል የሚያደርገው የብሬን ክፍል። እነዚህ ሶስቱ ባላንስ ያደርጉታል ሰውነታችን ላይ ያለውን ዋተር ባላንስ ማለት ነው። ጀስት አሁን ያወራ ነው እዚህ ጋር የሚያወራው ሴንትራል ዳያቤቲስ ኢንሲፒደስ ማለት ማንጋ ሲሆን ነው፣ ከሃይፖታላመስ ጋር ችግር ሲኖር ነው። ኔፍሮጀኒክ ደግሞ ከኩላሊት ጋር ዞሮ ኤክሰሲቭ ፍሪ ዋተር ኤክስክሬሽን፣ ፖሊዩሪያ፣ ፖሊዲፕሲያ ይኖራል። ያ ማለት በጣም ብዙ መሽናት፣ ብዙ ውሃ መጠጣት፣ ብዙ መሽናት ማለት ነው። መጨረሻ ዲሃይድሬሽን፣ ሃይፐርናትሬሚያ፣ ኢንአዲኩዌት ዋተር ኢንቴክ ቱ ኮምፐንሴት ፎር ዘ ዋተር ሎስ ማለት ነው። ብዙ ውሃ ማይጠጣ ከሆነ በሚወጣው ልክ ሃይፐርናትሬሚያ ይኖራል፣ ዲሃይድሬሽን ይኖራል ማለት ነው። እና እነዚህ ጀስት ፓቶፊዚዮሎጂን ለማሳየት ነው። ሶ ዳያቤቲስ ኢንሲፒደስ ሲባል ኖርማሊ አሁን ግልጽ ሆኖላችኋል ብዬ አስባለሁ። ኤክሴሲቭ ፍሉድ ሎስ ነው። ሰከንዳሪ ኦንሴት ዲዩ ቱ ብሬን ሰርጀሪ ሊሆን ይችላል። ትራይፌዚክ ፓተርን ይኖራል። መጀመሪያ እንዴት ፍሉዱን ሎስ እንደምናደርግ ነው የሚያሳየው። ከዚህ ጋር ምልክቶቹን ያሳያል። ፍሪኩዌንት ፖሊዩሪያ፣ ናይት ዩሪኔሽን፣ ማታ ራሱ ከእንቅልፍ እየተነሳ ነው እንትን የሚያደርገው። ሃይ ሴለም ኦስሞላሪቲ ይኖራል። ሎ ዩሪን ኦስሞላሪቲ፣ ዩሪን ስፔሲፊክ ግራቪቲ ዲክሪዝ፣ ዘ ፔሽንት ኤክስፒሪየንስ ኤክሰሲቭ ተርስት ማለት ነው። ፖሊዲፕሺያ ታሞ ውሃ መጠጣት ከ3 ከ15 ሊትር ሊጠጡ ሁሉ ይችላሉ ማለት ነው። ዚስ ማች ሊጠጡ ይችላሉ እና በጣም ብዙ ምልክቶችን እናያለን። ሶ አሰስመንት እና ዲያግኖሲሱ ያው ምልክቶቹን ማየት ነው አይደል? ፖሊዩሪያ፣ የዩሪን ስፔሲፊክ ግራቪቲ ማየት፣ ኦስሞላሪቲውን ማየት፣ የብለድንም ኦስሞላሪቲ እንደዚሁ ኤሌቬትድ ይሆናል። ዘን በሲቲ ስካን ማየት ማለት ነው። ኤምአርአይ ቱ ሾው ፒቱታሪ ቲዩመር፣ ሃይፖታላመስ እና ፒቱታሪ በደንብ ማየት ያስፈልጋል ማለት ነው እንደ ዲያግኖሲስ። ማኔጅመንቱ አንደኛ ሲምፕተሞችን ማከም ነው፣ ምልክቶችን አይደለም። ሌላ ሪሃይድሬሽን ማድረግ፣ ፈሳሽ መስጠት በጣም እየወጣ ከሆነ ሆርሞናል ቴራፒ፣ ቫዞፕሬሲን ወይም ደግሞ ይሄ አንቲዲዩሬቲክ ሆርሞን አርቲፊሻል እንዲሰጠው ማድረግ ያስፈልጋል። እንግዲህ እዛ ያሉት ካልሰሩ፣ ኔፍሮሎጂክ ከሆነ ደግሞ ኩላሊት ላይ ከሆነ ችግሩ የኩላሊት ላይ ኮንትሮል የሚያደርጉ መድኃኒቶችን እንደ ቲያዛይድ፣ ዳዩሬቲክስ፣ ሶልት ነገሮችን ዲፕሌሽን ማድረግ፣ ፕሮስታግላንዲን ኢንሂቢተርስ ልንሰጥ እንችላለን ማለት ነው። ሌሎች መድኃኒቶችንም እንሰጣለን ማለት ነው። አኩዊስ ቫሶፕሬሲን ሰብኩታኔስ እና ኦር ኢንትራማስኩላር እንሰጥ እንችላለን። ዲስሞፕሬሲን ሲንቴቲክ ቫዞፕሬሲን ማለት ነው። ዘ ዶዝ ኦፍ ዚስ ማች ዶዝ አፕላይድ ኢን አፐር ሪስፓራቶሪ ሙከስ ሜምብሬን ትዋይስ ዴሊ እንሰጣለን። ሶ መድኃኒቶች ማለት ነው እንደ አንቲዲዩሬቲክ ሆርሞን ኢፌክትን የሚጨምሩ መድኃኒቶች እንሰጣለን። ክሎርፕሮፓማይድ ዚስ ሚሊግራም አማውንት ልንሰጥ እንችላለን። ቲያዛይድ ዳዩሬቲክስ ሶ ሪስትሪክቲንግ ሳልት ኢንቴክ እንቀንሳለን። ፕሮስታግላንዲን ኢንሂቢተርስ እንሰጥ እንችላለን። እንዲሁም ሃይፖፊሲቴክቶሚ የሰርጀሪ ኦፕሽንም ልንወስድ እንችላለን ማለት ነው። የሰርጀሪ ኦፕሽን ልንወስድ እንችላለን። ነርሲንግ ኬር ፕላን ማለት ያው ነርሲንግ ዲያግኖሲስ ማለት ምን ይኖራል? ፉሉም ቮሉም ዴፊሲት ይኖረዋል። ፍሉድ ቮሉም ዴፊሲት ሊኖረው ይችላል። ያው ፍሉድ ውስጥ ስላለ ኤሌክትሮላይት ኢምባላንስ፣ ሪስክ ፎር ኢንጁሪ ዲዩ ቱ ሌቭል ኦፍ ኮንሽስነስ ቼንጅ ስለሚኖር፣ ስሊፕ ፓተርን ዲተርባንስ ዲዩ ቱ ናይት ዩሪኔሽን ማለት ነው። አልተርድ ዩሪናሪ ኤሊሚኔሽን፣
ቦዲ ኢሜጅ ኢንተርቫንስ ሪሌትድ ሩኔሽ በጣም ብዙ ችግሮችን ሊስት አድርገን ነርሲንግ ኬር ፕላን ማውጣት እንችላለን ማለት ነው። የዚህ ተቃራኒ እንግዲህ ሲያድ የሚባለው ነው። ሲያድ ሲንድሮም ኦፍ ኢንአፕሮፕሪየት አንቲዲዩሬቲክ ሆርሞን ሪዛልትስ ኢን ፍሮም ቱ ማች አንቲዲዩሬቲክ ሆርሞን ኢን ዘ ቦዲ የቅድሙ ተቃራኒ ማለት ነው። የዲያቤትስ ኢንሲፒደስ ተቃራኒ ሲያድ ነው። ከፍተኛ የሆነ ኤዲኤች ሲመረት ደግሞ ሰውነት ላይ ብዙ የሆነ ዋተር ይጠራቀማል። excess water reabsorbed from the kidney tubules and collecting ducts leading to decreased urine output and fluid overload ይሄ ደግሞ ምንሽ እንት እንዳይወጣ እያንዳንዱ ፈሳሽ ወደ ውስጥ ተመልሳ እንድትወጣ ነው የሚያደርገው። ሶ ፍሉድ ውስጥ ላይ ሲኖር ብለድ ስትሪም ላይ ኦስሞላሪቲ ዲክሪዝ ያደርጋል። ብለድ ቢካምስ ዳይሉትድ በጣም ብዙ የሆነ ፈሳሽ ሰውነት ላይ ይጠራቀማል። ሶ ዲክሪዝድ የሆነ ሲኤልኤም ኦስሞላሪቲ ይኖራል። ኢንሂቢትስ ዘ ሪሊዝ ኦፍ ኤዲኤች አጌን ማለት ነው። ኢንሲያድ ግን ምንድነው ኖርማሊ ዲክሪዝድ ሲኤልኤም ኦስሞላሪቲ ሲኖር ኤዲኤችን ምን ያደርገዋል እንዳይመረት ያቀንሰዋል። በዚህ ጊዜ ግን however ADH continues to be released adding the fluid to the overload ድጋሚ ፈሳሽ እንዲጨመር ሪአብዞርብ እንዲሆን ያደርጋል ማለት ነው። ሶ በዚህ አብኖርማሊቲ ጊዜ አንቲዲዩሬቲክ ሆርሞን አይቆምም፣ ይመረታል፣ እንዲሁ ፈሳሽም እየጨመረ ይሄዳል። ዘንድ ብዙ የሆነ ፈሳሽ ሰውነት ላይ ይጠራቀማል ማለት ነው። እና በብዙ ምክንያቶች ሀፕን ሊያደርግ ይችላል። ሰርቴን ላንግ ካንሰርስ፣ ፓንክሪያቲክ ካንሰር፣ ሆድኪክስ ዲዚዝ ባይ ኤክቶፒክ ሳይት ኦፍ ፕሮዳክሽን ኦፍ ኤዲኤች ላይክ ሰብስታንስ ማለት ነው። ይሄ አርቲፊሻል የሆኑ ሆርሞኖች ሲመረቱ እንደማለት ነው። አንዳንድ መድኃኒቶችም ይህን ችግር ሊያመጡ ይችላሉ። አንቲዲፕሬሳንትስ፣ ትራይሳይክሊክ አንቲዲፕሬሳንት መድኃኒቶች፣ አነስቴዥያ የሚሰጡ መድኃኒቶች የኤዲኤች ሴክሬሽን ሊጨምሩ ይችላሉ። ሄድ ትራውማ፣ ሰርጀሪ፣ ብሬን ቲዩመር አፌክቲንግ ፒቱታሪ ፋንክሽን ሜይ ኦልሶ ኮዝ ዚስ ፕሮብለም ማለት ነው። ሶ ኮምፕሊኬሽን ኦፍ ዲያቤትስ ኢንሲፒደስ የቅድሙ ኤዲኤችን ምን ለማድረግ በጣም ኤዲኤች በጣም ሲቀንስ እዛ የእሱ ኮምፐንሳቶሪ ተቃራኒ ሆኖ ሲጨምር ደግሞ እንደዚህ ወደዚህ ሲያድ ሊያመጣ ይችላል ማለት ነው። ሶ ምልክቱ ምንድነው እንዳየነው ፍሉድ ኦቨርሎድ ነው። ዌይት ጌን ይኖራል ዊዛውት ኢደማ ማለት ነው። ዳይሉሽናል ሃይፖናትሬሚያ ያ ማለት ሶዲየም አንሶ ሳይሆን በጣም ብዙ ፈሳሽ ስላለ ሃይፖናትሬሚያ ይኖራል። ሲኤልኤም ኦስሞላሪቲ በጣም ይቀንሳል፣ ያው ዳይሉትድ ስለሆነ ብዙ ፈሳሽ ስላለ ማለት ነው። ዩሪን ኮንሰንትሬትድ ሽንት በጣም ትንሽ ናት፣ ግን እሷም በጣም ኮንሰንትሬትድ ነች ማለት ነው። ዋተር ሮድ ስለማይወጣ ማለት ነው። መስል ክራምፕ ይኖራል፣ ዊክነስ፣ ኤሌክትሮላይት ኢምባላንስ ስለሚኖር ማለት ነው። ሶ ኦስሞላሪቲ ኦፍ ዘ ብለድ because osmolarity of the blood is low, fluid may leak out of the vessels and cause brain swelling እንግዲህ በጣም ኦስሞላሪቲ ብለድ ኦስሞላሪቲ ፕሮቲኖች አሉ ብለድ ቬዘል ላይ ያለውን ፈሳሽ ሜንቴን የሚያደርጉ የነሱ ኢምባላንስ ስለሚኖር ከደም ቧንቧ ፈሳሽ እየወጣ እንግዲህ ብሬድ ላይም እብጠት ሊኖር ይችላል ማለት ነው። ካልታከመ ሌታርጂ፣ ኮንፊውዥን፣ ሲዥር፣ ኮማ፣ ሞትም ሊያመጣ ይችላል ማለት ነው። ሞትም ሊያመጣ ይችላል። ሶ ይሄኛው ማወቅ ያስፈልጋል። ዲያግኖሲሱ ሴረም ሌቨል ያለውን ቼክ ማድረግ ያስፈልጋል። ኦስሞላሪቲ ይታያል፣ ኤዲኤች ሆርሞን ይታያል which is high ይሆናል ደም ላይ ማለት ነው። ኤዲኤች ሆርሞን ሲታይ በጣም high ይሆናል። አዲሽናል ቴስቲንግ ኤዲኤች ሴክሬቲንግ ቲዩመር ካለ ቼክ ይደረጋል ማለት ነው። ትሪትመንቱ ኮዙን ለማስወገድ መሞከር ነው። ሶ ቲዩመር ካለ ሰርጂካል ሪሙቫል ማድረግ ያስፈልጋል። ሪስትሪክቲንግ ፍሉድስ ፈሳሽ መቀነስ ያስፈልጋል፣ ምክንያቱም ወደ ውጭ ስለማይወጣ ፈሳሽ የሚጠጣውን መቀነስ ያስፈልጋል ማለት ነው። ሶ ሃይፐርቶኒክ ሳላይን ሶሉሽን ሜይ ቢ አድሚኒስተርድ ኢንትራቬነስሊ ያው ብለድ ቬዝል ላይ እንዲቆይ ለማድረግ ሃይፐርቶኒክ ሶሉሽኖችን እንሰጣለን። ኦራል ሶልት ሜይ ቢ ኢንከሬጅድ ቱ ሜንቴን ሴረም ሶዲየም ሌቨል። ሶ ሰርጂካልም ሜዲካልም ትሪትመንቶች ይኖሩታል ማለት ነው። ሶ እንግዲህ የፒቱታሪ ጋር ተገናኝቶ በጣም ሞስት ኮመንሊ ሀፕን የሚያደርጉት አንደኛ ፒቱታሪ የሚያመርታቸውን ሆርሞኖች በደንብ ለዩዋቸው፣ አንቴሪየር ፖስቴሪየር ፒቱታሪ። ሁለተኛ አትሊስት ሞስት ኮመን እነዚህን ያዟቸው። ኦኬ ላይክ ጊጋንቲዝም፣ አክሮሜጋሊ፣ ዶዋርፊዝም እንዲሁም ከዚህኛው ጋር ደግሞ ስናይ ዲያቤትስ ኢንሲፒደስ እንዲሁም ደግሞ የአንቲዲዩሬቲክ ሆርሞን ባላንስ የሚያመጡትን በሽታዎችን ያዟቸው። ፒቱታሪ እንግዲህ ከብዙ ባጭሩ ያው በጣም ባጭሩ ነው ያየነው፣ ይሄን ይመስላል። ሜቢ የፈጠንኩባችሁ ያልገባችሁ ነገር ካለ በኮመንት ጠይቁኝ፣ እመልስላችኋለሁ። እስካሁን ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ቴሌግራም ቻናሌን ጆይን አድርጉ፣ በዛም ክላስ ይኖረናል ማለት ነው፣ ፌስ ቱ ፌስ ክላስ ለወደፊት። ሶ ቴሌግራም ቻናሌን ጆይን ማድረግ አትርሱ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.